አድርጎ ነው በጥበብ ብቻ አይገፋም። በእኛ ሀገር በጥበብ ሆሊውድ አለ ቦሊውድ አለ ያለ ነው አባዬ። ከእውቅናና ከመከበር ባለፈ ሀብት አፈሩ ብዬ የምላቸው በእኛ ሀገር አርቲስቶች አሉ ብዬ አላስብም። በቃ ችግር የለም ተቾች ተባብረን እና አብረን እንስራ ምናምን አብረን እናድጋለን ይላሉ፣ ግን ይዘው ላፍ ይላሉ። ነገ በነጋታው ወይም በሌላ ጊዜ በአጠገብ ቪትስ ይዞ ሲመጣ ታየዋለህ። ፍቅር ይዞኝ ነው አጋጣሚ ብሔራዊ ውትድርና የተወሰነ መምሰል ነገር የሚባለው ነገር ትንሽ ይከብደኛል። እኔ መሆን ነው የምፈልገው። በቃ የመጀመሪያ ነው ስቴጅ። ከዛ በቃ በጀርባዬ ነው አልኩ የፈላው አይገባው። በቃ የራስህ ላብ እንዴት ነው አንተ ቆዳህን የሚልጥ አይነት ላብ ሲሰማ። የአበበ ባልቻ በጣም አድናቂ ነኝ። እናቴን አፈቅሽ በጣም የምወደው ዘፈን ነበረ። ከልጅነት ጀምሬ የምሰማዋለሁ። በከፊል እናቴን ስናፍቅ ነው ያደግኩትና ሸገር መዝናኛ የምንወዳችሁ የሸገር ቤተሰቦች ይህ ሳምንታዊው ሸገር መዝናኛ ፕሮግራማችን ነው። ዛሬም እንግዳ አለን። ተስፋዬ ኢማም እንግዲህ ገለታ በሚለው አሁን በስንቱ ላይ በጣም ትታወቃለህና ለመነሻ እንዲሆነን እኔ በጣም ያዝናናኝን ከዛ በስንቱ ድራማ ላይ እሱን መነሻ ማድረግ እፈልጋለሁና ገለታ እባክህ ለእኔ እንግዳ ሁንልኝ ምናምን ብሎ በስንቴ ነው የምትለው አንተ እንግዳ አድርጎ ከመጀመሪያው ስትጀምሩ ከአባትህ ጋር ያለ ግንኙነት ይሄን ለፈው ስትል ይሄ እኮ የሽልማት የሚያስገኝ ጥያቄ ውድድር አይደለም። ገና ከመነሻው ለፈው ትላለህ። ከዛ በኋላ አሁን ይሄ ሰውዬ እያልኩኝ ራሴ ለፈው ይለየውን አሁን ገና እቺን ፓርት ከዛው ከድራማ ወስጄ ለአድማጮች አሰማታለሁ። ተመልካቾችም ያው ሊያዋት ይችላሉ፣ እቺን ይሰሟታል። ስለዚህ እዚህ እለፈው የሚባል ነገር የለም። እንግዲህ ደሴ አካባቢ ነው አንተ ትውልድህ፣ በልጅነት ነው በእርግጥ የወጣኸው እንጂ ብዙ ጨዋታዎች እዛ እንጫወታለን ብዬ ነበረ። በተለይ በደሴ እዛ አካባቢ ያለው ፍቅር ህብረት በጣም ደስ የሚል ነው። አዲስ አበባ ሀርቡ የሚባል ከተማ ነው የተወለድኩት። ወደ ኮምቦልቻ ለምሳሌ ከከሚሴ ስትሄድ ኮምቦልቻ ድረስ ስትል ኮምቦልቻና ከሚሴ መሀል ላይ ያለች ከተማ ሀርቡ የምትባል ናት። ከዚያ በኋላ እንግዲህ በልጅነት ነው የወጣሁት። እኔ በጣም ልጅ ነበርክ ማለት ነው። ወጥተህ እዚህ አዲስ አበባ አዲስ አበባ ነው ያደግኩት፣ እዚሁ ነው የተማርኩት። እንግዲህ ወደ ኪነ ጥበብ አመጣጥ ስንመጣ ብዙዎች ትምህርት ቤትን መነሻ ያደርጋሉ። አንዳንዶች ደግሞ በጣም ቆየት ባለ ጊዜ አማተር መድረኮች ሊሆኑ ይችላሉ የሰው ልጅ የጥበብ መነሻ፣ ወይም ደግሞ የሆኑ ሰዎችን አይተህ ወደዛ ልትሳብ ትችላለህና እንዴት ነበር አንተ ወደዚህ ወደ ጥበቡ ዓለም የመጣህበት መንገድ? በሁለት መንገድ ማየት እንችላለን። እንግዲህ የመጀመሪያው ምንድነው መሰለህ፣ ጥሪ የሚባለው ነገር አለ አይደለም? በውስጥ ያለ ነገር አለ። በህፃንነቴ ኪነትም ነበርኩ፣ ታዳጊ ኪነት ምናምን የሚባል ከበሮ ነበር ግን የምመታው በዚያ ሰዓት ላይ ድራማ ሲሰሩ ምናምን ያለሁኝ። ከዚያ በኋላ ደግሞ ወደ ምን ሄደ መሰለ ውስጤ ወደ ጋዜጠኝነት ማዘንበል ጀመረ። በዚያ ሰዓት ላይ ማን ነው ደምኖ አላችሁ ዜና እናሰማለን በቅድሚያ ርዕሰ ወሬዎቹን የሚለው ግዛው ዳኜ የዜና አቀራረብ የዳሪዮስ ሞዲ የዜና አቀራረብ ይማርከኛል። እንደ ዳሪዮስ ሞዲ ለማድረግ ድምፄ አልተመቸኝም፣ ግን እንደ ግዛው ዳኜ ግን እችል ነበረ እና በቃ ጋዜጣ ካገኘሁኝ ልጆችን ሰበስብና እንደ ግዛው ዳኜ ነው የማነብላቸው። ጤና ይስጥልን እንደምን አደራችሁ፣ ዜና እናሰማለን በቅድሚያ ርዕሰ ወሬዎቹን። እንደዚህ የእንትና ደግሞ ቀጠን ስለሚል አይሆንልኝም የዳሪዮስ እና ግን በጣም ሁለቱን ወድ ነበረ። ሁለቱን ሰማቸው ነበረ በደንብ አድርጌ። በኋላ እንዲህ እያደረኩ ሲሄድ ደግሞ ትረካ ማነው ጣምራጦርና መጽሐፍት ዓለም ነበር ኢትዮጵያ ሬዲዮ ላይ ፕሮግራም ላይ በቃ እዛ ላይ ደግሞ መመሰጥ ጀመርኩና ትረካ ደግሞ ጀመርኩ። እንደዚህ አይነት ነገር የት ነው እዛው በራስህ ባለበት ቦታ ነው በቃ በቤቴ ነው የምሞክረው። አሁን መጀመሪያ ጋዜጠኛ ሆንክ በራስህ ከዛ በቃ ተራኪሉን ብለው ወደ ትረካለሁ። ሬዲዮ ካሴት አለ አይደለም፣ ቴፕ አለ። ቴፑን እንትንልና መጽሐፍ አነባለሁ። ለምሳሌ እንደ ፍቅር እስከ መቃብር ወጋየሁ እንደተረከው ልክ እንደ ወጋየሁ እተርካለሁ።
ጣምራ ጦሮች ሲተርከው ምናምን እንደዚህ ተርካለሁ በቃ እና መልሼ አዳምጠዋለሁ በቴፕ የተረኩትን ማለት ነው። ልክ እንዲህ እያደረኩኝ አሁን ወደ ምን መጣሁ ወደ ሚዲያ እንትን በቃ አሁን መጻፍ ጀመርኩኝ ደግሞ ግጥሞችን ምኖችን ለገዳዲ ሬዲዮ ጣቢያ ለኢትዮጵያ እንትን ለዛሬ ኢትዮጵያ ጋዜጣ ለአዲስ ዘመን ጋዜጣ መጻፍ ጀመርኩ ሚኒልክ እየተማርኩ ማለት ነው። ደረጃ ኃይሌ ጋር ደረጃ ኃይሌ ሰንጋተራ በጣም ጓደኛዬ ነው። ብዙ ጊዜ እንደዚህ አይነት ነገሮች ሲነሱ እንደሱ ስም ሳልጠቅስ አላልፍም። ኮሜዲያኑ ደረጃ ኃይሌ ማለት ኮሜዲያኑ እሱን በዚሁ አጋጣሚ ደግሞ ያኛውን ደረጃ ኃይሌም እዚያው አገኘሁት። ብርሃንና ሰላም ማተሚያ ቤት ነው። የሁለቱ ጽሁፎች እንትኖች አሉ ጋዜጣ ላይ የሚጽፏቸው ኃይሌ ዘበቅሎ ቤትና ደረጃ ኃይሌ ሰንጋተራ የሚባላሉ። በዛን ጊዜ ብዙዎች አሉ እንትኖች ዳዲሞስ ምናምን እነ ብርሃኑ ገብረ ማርያም ሁሉ የየራሳቸው ከኮተቤ ምናምን የተባለ ሬዲዮ ላይ ጀሚል ከፍሎ ምናምን በቃ በዛ ሰዓት እዛ እንትኖች ዳንዲዮ ሰርቤሎ ምናምን የተባለ እዛው ጋዜጠኞች ናቸው እኮ እዛው ኢትዮጵያ ሬዲዮ ውስጥ ያሉ ጋዜጠኞች ናቸው። ያው እነ ብርሃኑ ገብረ ማርያም እና ሌሎችም እንደዚህ እነሱ ናቸው እንትን የነበረው በዚያ ሰዓት ላይ በቃ እነሱ ጋር ተሳብኩ እንደገና ማለት ነው። አሁን በዚያ ነገር እየጻፍኩኝ እንትን እያለሁ ያው ብሔራዊ ውትድርና ሄድኩኝ። ብሔራዊ ውትድርና ሲሄድ ሙያ ሲባል እንግዲህ ያው ብዙ ነገሮችን ትጠቅሳለህ። ባለፈው ሰምተውም ከሆነ እስከ መርከብ ነጂ ነኝ ብዬ ሁሉ እንትን አጽፌያለሁኝ። እኔ ከየት አመጣኸው መርከብ ነጂን? ለምን መሰለህ ወደ ግንባር ላለመሄድ ነው። በዛ ቀውጢ ሰዓት ነው። አሁን እንትን ትላለህ ስልጠና አለብህ ብትደረግና ትተኮሳለህ አይታወቅም። በቃ ብዙ እንትን ይፈላል። የት ነበረ ይሄ? ደዴሳ ነው። ማሰልጠኛው ደዴሳ መጀመሪያ ስትሄዱ እንግዲህ በብሔራዊ ውትድርና አራተኛ ዙር ብሔራዊ ነኝ። አራተኛ ዙር ብሔራዊ በብሔራዊ ስትሄዱ ያው ወደ ውጊያ እንድትገቡ ነበረ እና እዛ የተለየ ተሰጥኦ ያለው ሲጠየቅ መርከብ ነጂ ነኝ አልካት። መርከብ ነጂ ነኝ፣ ሁለተኛ እግር ኳስ ተጫዋች ነኝ፣ ሶስተኛ ጋዜጠኛ ነኝ። እንደገና ደግሞ እንትንም ይሄ የውዝዋዜ ብዙ ሙያ ነው የምታጽፈው። የውዝዋዜ አሰልጣኝ ነኝ። እኔ እኮ አንዱንም የለህም እኮ የለሁበትም ብቻ ላለመሄድ ነው። አዎ በቃ ምክንያቱም የሚሰማው ነገር ጥሩ አይደለም በነበረው ሁኔታ። ስለዚህ ሁሉም በቃ በየራሱ እንትን አለ። እኔ ያቺው የጋዜጠኝነት እንትኔ መንደርደሪያዬ ወደ ጋዜጠኝነት የምታስገባኝ እንትን እኮ ፍላጎት እና ሬዲዮ ላይ ትንሽ ጽፋል ተሳታፊ ሆነ እንጂ እሷ ነገር አተረፈችኝ ነው ወደዚያ ወደ ሬዲዮ ጋዜጠኝነት ገባሁ። አሁን የሬዲዮ ጋዜጠኝነት የእውነት ሆኖ የመጣው እዚህ ጦሩ ጋር ማሰልጠኛው ጋር ነው ማለት ነው። ከመግባቴ በፊት እዚያ ጋር ተፈተንኩኝ። የዚያ የስቱዲዮ ፕሮግራም አዘጋጅና አቅራቢ ሆንኩኝ። ግዛው ዳኜ እኮ ዞሮ መጣ። በቃ ማንበብ የሚገርምህ ዜና ሳነብ በቃ እንደ ግዛው ዳኜ አንድ ጊዜ እንዲያውም በቴፕ ቀረጽኩትና ድምፄም ማለት ነው ለተረኛ ልክ አቤ ግዛቸው የሚባል ልጅ ጓደኛዬ ነበርና ዛሬ ማታ ለጠዋት ዜና የሚቀርበውን እንትን ብዬ ጠዋት ነው ዜና የምታቀርበው በቴፕ ቀድቼ ከዚያ ሰጠሁት። እኔ እንትን ቆጠራ ቦታ ላይ ቆሜ ለማዳመጥ ማለት ነው የራሴን ቁርጥ ግዛው ዳኘውን በቃ ቁርጥ ራሱን በቃ እና ሰጥቼው በቃ ከፈተው። እሱ ማለት ከጋዜጣ ላይ ነው የምናቀርበው ዜና። እንዴት ነበር አሁን የዜና አቀራረቡ? ራሳችሁን ድምጻችሁን እየቀረጻችሁ እዛ ላለው ለጦሩ ለሰልጣኝ ነው? 15,000 ጦር አለ ሰልጣኝ ብቻ ማለት ነው። 5 ብርጌድ አለ። በየ5 ብርጌድ 15,000 ነው ያለው ወታደር ሰልጣኙ ማለት ነው። በዛ ላይ ደግሞ መኮንኖች አሉ። ራሳቸውን የቻለው ቁጥር አለው። የበታች ሹማምንት አለ። አሰልጣኞች ደግሞ ወታደሮች አለን። ግፋቢል እዚያ ግቢ ውስጥ ከ25,000 ያነሰ ጦር አይኖር። ከ25,000 አያንስ ብዬ አስባለሁ ያለው ጦር። ያ ሁሉ እንግዲህ ምንድነው በየዶርሙ ማይክራፎን አለ በየዶርሙ። ያ ማይክራፎን ከፒኤ ሲስተም ከዋናው ስቱዲዮ ጋር የተያያዘ ነው። ሁሉም ጋር በየማይክራፎኑ አለ። በቃ ድምፁ የተያዘ ነው፣ በገመድ የተገናኘ ነው። ስለዚህ እኔ ቁጭ ብዬ ስቱዲዮ አሁን ለምሳሌ አንተ ቤተሰብ ከመጣለህ ብሔራዊ ወታደር ወንድሙ ኃይሉ እናትህ መጥተዋልና እባክህን ዋናው በር ዘብ ድረስ ሄደህ አግኛቸው እላለሁ። ሄደህ ታገኛለህ። ወደ ውስጥ መግባት አይችሉም እነሱ። 3 ኪሎ ሜትር ሄደህ ታገኛለህ። እንደዚህ ነቀምትም ካለ በልክት ይላክልኛል። እባክህን ቤተሰብህ ነቀምት ድረስ ስለመጡ ሂድ እናገኛቸው እላለሁ። ከዚያ ውጭ ባለው ግን ወታደራዊ እንትኖች ላይ ያሉ ነገሮችን ነው። ለምሳሌ
መጽሔቶች አሉ። ከየካቲት መጽሔት አለ፣ ከአብዮታዊ ጦር መጽሔቶች አሉ። ከነዚህ ላይ የሚገኙ አንዳንድ ግብአቶችን እነሱን አቀርባለሁ። ዘፈን ደግሞ የእነ አስቴር ዘፈኖች አሉ። የጥላሁንም ብዙ ዘፈን የዘፈን ካሴት አለ። ክምር ነው በቃ። ከዚያ መዘህ አንዱን መላክ ነው። አንዳንድ ጊዜ እተኛለሁኝ። የአስቴርን ዘፈን ቀጥታ አስገባውና እተኛለሁኝ። 5 ሰዓት ላይ የምነቃበት ጊዜ አለ። ምክንያቱም ቀን ይደክመኛል። ወዲያ ወዲህ ምናምን ስትል ምን ይሆናል የለቀቀው ዘፈን በቃ ሌላ ዝግጅት የለኝም። አንተ ስትነቃ ምንድን ነው ዘፈኑ እንደቀጠለ ወይ ቀን ሲያልቅማ በር ያንኳኳልኛል። እንትኑ ጥበቃ አለ። ከዛ እሱን ከፍተህ ትተኛለህ። እኔ ዘፈን ከፍቼ እተኛለሁ። ግን ያን ሁሉ ዘፈን የሚያስጨርስ እንቅልፍ አልተኛም። እንዴት ብለህ ነው የምትተኛው? ወታደር ቤት ሊመጣ ይችላል። አለቃ ሊመጣብህ ይችላል። እኔ በጣም የገረመኝ ተስፋዬ እዚህ አካባቢ እዚህ ወታደር ቤት ስትሰራ ሬዲዮ ላይ በተለይ የተለያዩ ሙዚቃዎችን ትጋብዛለህ ለጦሩና ወልደሽ ያሳደግሽኝ እናቴን አፈቅሽኝ እንደገና የኬኔዲ ደግሞ አንድ ነኝ ወዳጅ ዘመድ የለኝ የሚል ይሄን እየከፈትክ ሰራዊቱን ሆድ አስብሰህ በጣም አስቸጋሪ ሁኔታ ውስጥ ከተው ነበር። ወታደር ደግሞ እንደዚህ ናፍቆቱን ወልደሽ እናቴን አፈቅሽኝ መጋበዝ መሰለህ። እኔ ራሴ የመጀመሪያው እናቴን አፈቅሽ በጣም የምወደው ዘፈን ነበረ። ከልጅነት ጀምሬ የምሰማዋለሁ። በከፊል እናቴ ስናፍቅ ነው ያደግኩትና በጣም ወደው ነበረ። ከዘመትኩም በኋላ ያንን ዘፈን ሳገኘው በቃ እንደ ራሴ ልክ እኔ ለራሴ ስሜት ስል ነበረ በአብዛኛው የምከፍተው እናቴን ስለምትናፍቀኝ ማለት ነው። ለካ ጦሩ ወታደሩ ምልምሉ እንዳለ በቃ የእናቱ ናፍቆቱ ምናምን ነገር ይዞታል። ጥግ ጥጉን ይዞ ያለቅሳል በቃ። እና ምን ሆነ የምታለቅሱ አዛዦች፣ ኃላፊዎች፣ አሰልጣኞች አሉ በዚህ አካባቢ ላይ ሲመላለሱ ሲያለቅሱ ነው የሚያገኟቸው። እና ለምንድን ነው ምን ሆነ የምታለቅሰው ሲባል እናቴን አፍቃኝ ነው የሚሉት። እኔ ደግሞ ቢያንስ 1 ጊዜ 2 ጊዜ ደግሟለሁኝ ዘፈኑ ለራሴ ስሜት ነው ነው ለራስ ብለው እኔ ጦሩ ማልቀሱን አላይም እኮ ውጭ ላይ እኮ ነው ማልቀሳቸውን አላይም። ለራሴ ስሜት ስለው እንትን ብሎ የራሴና የእናቴና ናፍቆት የተወጣው ነገር ነው የሚመስለው። እና ልክ እንትን ሲባል እያለቀሰ ነው የሚያዩት። በቃ ይሄ ዘፈን እንዳይከፈት ተባለ። ለምን ብዬ ስጠይቅ አይ ወታደሩን ጠቅላላ አልቃሻ አደረከው፣ አስለቀስ በዚህ በእናት ናፍቆት በቃ እንትን እያደረክ ነው እና ሆድ እንዲብሳቸው ነው ያደረከው። ሌላ የጀግንነት ክፍል ታዲያ እኔ እኮ ልጠይቅህ ነበር። ወንዴ ቀስቃሽ ምናምን አልነበረም አለ? ሞልቷል እኮ ለራስ ስሜት እኔ ለራሴ ስሜት ነው እናቴ ናፈቀች። ከዛ እንደገና ደግሞ እኔም ራሴ ያው እንትን ነበረ አንድ ነኝ የኬኔዲ ደግሞ እሱም ያው ከዘፈኑ ጋር የሆነ ነገር ስለሚለኝ ነኝ አጋር ዘመድ የለኝ የሚለውን ደግሞ እሱንም ከፈትኩኝ። ጭራሽ በአብዛኛው ጊዜ የሚነገርም ነገር የአስቴርም ዘፈኖችን ከኔ ጋር እንደው የሆነ ነገር ሊያገናኙ ይችላል ብዬ የማስባቸውን ዘፈኖች ነው የምመርጠው። አሁን ለምሳሌ ጥላሁን ገሰሰ ጸይም ናት መልከቀም በውበት ያጌጠች ምናምን። አሁን ለምሳሌ እሷን እንደዚህ ጸይም ልጅ ፍቅር ይዞኝ ነው አጋጣሚ ብሔራዊ ውትድርና የተወሰድኩት። ያንን አፍላ ፍቅር ሳታጣቅም አፍሶ ይዘው ሄዱ። ስለዚህ እሱ ደጋግመው ነበር ገባ ጸይም ናት ታስብላለህ እዛ ሄደ። አዎ ራሴ ስለዚህ እንዲህ አይነት ከራሴ ጋር የሚገናኙ ነገሮች ነበር ማድረገው። ከአስቴር ዘፈኖች ጋርም እንደዚሁ። እንደገና ደግሞ በቃ ከዚህ በኋላ አቁም ተባልኩኝ። እነዚህ ዘፈኖችና ሰራዊቱን በጣም ችግር ውስጥ እየከተትከው ነው። ቆፍጣና ወታደር ስንት ስልጠና ወስዶ አንተ እዚህ እምባ አብጤ ኢማም የሚባል ነበረ ያው የኔ አለቃ። በቃ አንተ ሰውዬ እስከ ራሴው ድረስ ማዕረግ ልታሳግድብኝ ነው እንዲያለ ገና 10 አለቅነት ማዕረግ አግኝቷል እሱና ከፍ ከፍ ማለት ይፈልጋል። እንዲህ እነዚህ ዘፈኖች እንድተው አገራዊ ዘፈኖችን እንድንከፍት የሀገር ፍቅር ብቻ እንዲዘፈኑ ታዘዝኩኝ። በቃ ከዚያ በኋላ የሀገር ፍቅር ዘፈኖችን ነው የምንከፍተው። ጦሩ ቤት ብዙ ስርዓት አለው። አንዳንድ ከዛም የመጡ አሁን በኪነ ጥበብ ያሉ ሰዎች ሲያጫውቱኝ ከአልጋ አነጣጠፍ ጀምሮ ለየት ያለ ነው። ሳንቲም ማንጠር የሚባል ነገር አለ። እንዴት ነች ይቺ ሳንቲም ማንጠር? እስቲ አሁን ለሚሰሙን በጣም መወጠር አለበት። በግርጌ በኩል ወደ ውስጥ ነው እንትን የምታደርገው፣ በዚህ በኩል ውጥር አድርገህ ነው እንትን የምታደርገውና ፍተሻ ይመጣል። ገባ ከእንትን ደግሞ ከዚህ ከእንትኑ እጥፍ አድርገህ ከአንገቱ በኩል ከምንድን ነው ጭንቅላት ራስጌ በኩል እጥፍ አድርገህ እዛች ጋር አንሶላዋ ላይ 10 ሳንቲም ትወረወራለች፣ መንጠር አለባት። መሀል ላይ 10 ሳንቲም ትወረወራለች፣ መንጠር አለባት። ያ ነው በቃ አነጣጠፍ የሚባለው። በጣም መወጠር አለበት። ትገባለህ፣ ለምሳሌ ውስጥ ትገባለህ፣ ጭንቅላት ብቻ ነው የሚወጣው።
እንጂ አሁን እጅህን አውጥተህ ምናምን በቃ ውስጥ ነው መተኛት ነው። እንደዚህ ታወጣለህ፣ እሱማ እንደዚህ ልታወጣ ትችላለህ፣ ግን ተወጥረህ ትይዛል። በቃ በዛ በተነጠፈው ሾልከህ ነው ስትነሳ፣ ሾልከህ ነው የምትወጣው፣ ወደ ላይ ነው የምትወጣው። ወይም ወደ ታች በጎን በኩል ከተከፈተብህም መልሰህ ታስተካክላለህ። ከተነሳ በኋላ አፈራርሰህ እንደገና እንትን ለማለት ጊዜ የለም አይደል? አላርም አለ፣ ድንገት የምትነሱበት ነገር አለ አይደል? አላርም ደግሞ መምጫው አይታወቅም። አላርም ምንድነው መሰለህ? አንድ ጠዋት ሰዓት አለ፣ በሰዓት ትነሳለህ። 10 ሰዓት ላይ ለቁርስ ትቀሰቀሳለህ። የግቢ ጽዳት የሚባል ነገር አለ። በእንትን ስልጠና ላይ ያለህ ማለት ነው። የግቢ ጽዳት አለ፣ ግቢ ታጸዳለህ። ከዚያ በኋላ ወደ ቁርስ ነው የምትሄደው። እንትን ከሆንክ ደግሞ 12 ሰዓት ላይ ለቁርስ አሰልጣኝ ሆነን እዚያው ከተቀረብ በኋላ 12 ሰዓት ላይ ትነሳለህ፣ ቁርስ ትበላለህ። እስከ 1 ሰዓት ተኩልና ምናምን ድረስ ባለው ትቆጠራለህ። ገባ? በዚያ ሰዓት አንተ ለምሳሌ ቆጠራ በወጣ ሰዓት ድንገተኛ ፍተሻ የሚባል አለ። ቤት ይፈተሻል በድንገት ገባ? በዚያ ፍተሻ ላይ እኔ አሁን ብዙ ጊዜ እንትን ነኝ፣ በቃ በዚህ በኩል ትንሽ ደካማ ነኝ። ግን የፍተሻ ጊዜ ወጥሬ ነው አልኩ። በቃ ብርድ ልብሱን በዚህና በዚህ አድርጌ በሲባጉ በዚህ ወጥሬ ነው እንትን የምለው ከውስጥ እንዳይታይብኝ። አንዳንድ ሰው ላይ ሊሆን ይችላል እኮ ያለው። እንግዲህ በጣም ሰፊ ነው የወታደር ቤት ታሪክ። ወታደር ቤት እንዳንቆይ መዝናኛ ፕሮግራም ነውና አሁን በበርካታ ፊልሞችና ድራማዎች፣ የሬዲዮም ድራማዎች ላይ እንደዚሁ ብዙ ስራዎችን ሰርተሃል። የበለጠ ደግሞ አሁን በቅርቡ እየታየ ያለው በስንቱን ማንሳት ይቻላል ገለታ ነህ። እስቲ ከዚሁን ጀምርና በየመሃሉ ያንተን ስራዎች አንተ ያለባቸውን የጋበዝኩ ልሄድ ነው። እንዴት ነበር? ከነማ ጋር ተገናኝተህ ነው ወደ በስንቱ የመጣው? በስንቱ ላይ ያው አብርሽ ጋር ነው መጀመሪያም። በነገን አልወልድም ነው አብርሽ ጋር የተገናኘ ነው። ከዚያ በኋላ አብርሃም ገዛኝ የነገን አልወልድም ዳይሬክተር ማለት ነው። አይተዋል አይደለም? እና ከዚያ በኋላ በዛው የእሱ ያው አድናቂ ነው እና ደግሞ ያው ጥሩ እኔም አላሳፈርኩትም። በሰጠኝ ስራዎች ተወጥቼለታለሁ። ለእኔም ትልቅ ስምና ዝና ከዚያ በኋላ ነው ማግኘት። የነገን አልወልድም ነበር። ከነገን አልወልድም በኋላ ነው። ከዚያ በኋላ እንትን የእግር እሳት ነው የሚል የተከታታይ ድራማ ላይ መጨረሻ ላይ ነው አንዲት ካስት ሰጠኝና ረስቶኝ ኖሮ ማለት ነው። ከዚያ በዛችም ግን የሚገርም ጥሩ ነገር ነው። ብዙ ሰዎች የማይረሳ ነገር አድርገው ነው ያሰቡት እናንተን ያሉት። ከዚያ በኋላ ደግሞ ይሄ በስንቱ ሲሰራ ያው ካስት እንደሚያደርገኝ ነግሮ የነበረ። ከዚያ በኋላ ግሩም የሱ ፕሮዳክሽን ማናጀሩ በሱ በኩል ነው እንግዲህ ጥሪ የተደረገልኝ። ይሄ ካራክተር ተሰጠኝ፣ ያው ገለታን ማለት ነው። ያው ጀመርኩኝ። በፊት እንዲያውም አልፎ አልፎ እንደ ስራ አስኪያጅ እንትን ነበር የሚመጣው ገለታ። አሁን ቶሎ አለማየሁ ጋር መምጣት ሲጀምር ያው በህዝብ እይታ ውስጥ በደንብ ሊገባ ቻለ እና ይሄ ነው እንግዲህ እንትኑ ካስት። ልብህን እኮ ነው የሚያወልቀው እሱ ልጅ። ይሄ በስንቱ በሴ ምንድነው መሰለህ በራሱ ዓለም የሚኖር ነው፣ በራሱ መንገድ የሚሄድ ነው። እኔን ብቻ ሳይሆን የሚስቱንም ልብ የሚያወልቅ ነው እኮ ገባ። በራሱ መንገድ የሚሄድ ነው። እኔ በጣም ወደው ካራክተር ነው። ግን በስንቱ በጣም አንተን እኮ ሊደበድቡ የመጡበት ቦታ ራሱ ወታደር መሆኔን አታውቅም ነበር ስትለው ወይ ሰውዬ የእውነት ወታደር መሆኑን እየነገረው ነው እንዲ ያልኩኝ እኮ አይደለም። እንትኑ እዛው ላይ ነው እንግዲህ አሁን በስንቴ ወታደር መሆኔን አልነገርኩም አልከው እኮ። ተው እንጂ አልነገርከኝም። እዛው ልቅልቅ ገለታ ምን አደረኩ በእናትህ አትነግረኝም ነበር ቀደም ብለህ? ወታደር እንደነበርኩ ቢያውቁማ ያው አይደፍርም። ብቻ አሪፍ ነው፣ በጣም ደስ የሚል ነው። ትምህርት ቤት ሚኒሊክ ነበርክ። ከዛ ደግሞ ተስፋዬ ሲማም አካባቢ። ተስፋዬ ሲማ ሁሉም ሰውነቱ በሙሉ አይን ነው ስትል ሰማሁ። ከተስፋዬ ጋር የነበረው ነገር ምንድን ነው? ተስፋዬ ሲማ ማን ላይ ነበረ ይህን ነገር የሰማህ? ተስፋዬ ሲማ አይን ነው በቃ ሁሉ ነገሩ እንትን ነው። ተስፋዬ ሲማ ምንድን ነው መሰለህ አሁን ብዙ ጊዜ ያው እንዳንተ እንትን ያስለፈልፉኛልና ወደ ክላስ ስትገባ ተስፋዬ ሲማ ቀድሞ አንድ እግሩ ከገባ አንተ በሁለት እግር ቀድመው ብትገባ እኔ ነኝ የቀደምኩ ነው የሚልህ። አንድ እግሩ በቃ በሯ ላይ ጫፍ ላይ ደርሶ ልክ ሲገባ አንተ ቀድመው ከገባ በቃ እሱ እንትን ነውና
ያያሃል ደግሞ ከኋላ በኩል ወደ ውስጥ ወደ ክላስ እየገባ ያለ ከኋላ ያያሃል እና ቀድመው ገብተህ ቁጭ ስትል አላየኝ ብለህ ቁጭ ስትል ልክ ስክሪፕቱን ያስቀምጥና ናውጣ ይልሃል። በቃ ናውጣ እንዴ ምን አደረግኩ ምናምን እኔ ከገባው በኋላ ማንም ሰው እንዳይገባ ብዬ አልገባህም እኮ ቀድሜ እኮ ገብቻለሁ ምናምን ውጣ ምናምን ይላል። በቃ እና የሚፈትል ለክፋትም አልነበርም ይመስለኛል። እኔ በዚያ ሰዓት ልጅም ስለነበርኩኝ እንደ ክፋት አስቤው ያኔ አንተ እንደውም ፓስታን በምንም ተጣልህ አይደል? አዎ ተጣልቼው ሄድኩኝ እንጂ ለዲሲፕሊንም ለማስያዝ የሥነ ሥርዓትም ለማስያዝ ብሎ አስበው ያደረጋቸው ነገሮች ነው የሚመስሉኝ እኔ በዚያ ሰዓት ላይ እሱ እና ምንድነው ከኋላውም አይን አለው የሚለው ምንድነው ከገባህ በኋላ ናውጣ ይልሃል። አላየኝም ብለህ ገብተህ ለዚያ ነው በቃ ከጀርባውም አይን ይኖረዋል ብዬ ነው እኔ በቃ የማስበው እና ለዚያ ነው። ማይም አታውቅም ነበር አንተ? እኔ አላውቅም ማይም እና ሹካው ግርሞኛል። ፓስታ ስትበላ በስማም በማጅራቱ ወጣ አበሳጭ አይደል? በጣም ተናደድኩኝ። ለምን መጀመሪያ ስለማይም አያስተምረኝም ነው? አልተማርኩም እኔ ማይም ገባ ማይም ሌላ ነገር ነው እያስተማርን ያለው። አክቲንግም እኮ አሁን በደንብ እኮ ጠለቅ ብለን በዚያ ሰዓት እኮ አልተማርንም። ምንድነው በግሩፕ ስራ እናመጣለን። የግሩፕ አሁን ለምሳሌ በዚያ ሰዓት አጫጭር ጭውውቶች ጽፋለሁ ልክ ሬዲዮ ላይ ለምን እንደምጽፈው ማለት ነው። እነ ብርሃኑ ገብረ ማርያም ጋር ሰራል ነበረ እና ልክ እንደዚያ ጽፋለሁ። ለ4 ለ5 እንሰራለን። ያችን ነገር ስቴጅ ላይ እናቀርባለን። እንትኑ የቲያትርን ታሪክ የኢትዮጵያን ታሪክ አመጣጥ ነው በአብዛኛው እያስተማረን ያለው እሱ ማለት ነው። ስለ እንትኖችም ደግሞ እየተማር ነበር። ለምሳሌ ስለ ቲያትር አጻጻፎች ምናምን ነገር ነው እያስተማር። አክቲንግ ላይ ገና ነን ገባ የትወና አይነቶች ምናምን አይነታቸው ነው። አክቲንግ በደንብ እንትን አላልኩም እኔ። በዚያ ላይ ማይም የሚባለውን ነገር ደግሞ አላውቀውም። ማይም ስሙንም ከዚያ በኋላ ነው የሰማሁት እኔ። የዱዳ ቋንቋ በሚል የምልክት ቋንቋ በሚል ነበር የማውቀው እንጂ ማይም የሚባለውን ነገር እኔ ራሱ አላወቅኩትም። እነ ቻርሊ ቻፕሊን እንደሚሰሩት በቃ በምልክት ነው ያለ መናገር ያለ ድምፅ የሚሰራ ስራ ነው እና እሱ እና ፓስታ ብላችለኝ ያው ጠረጴዛው እንደዚህ እኮ ነው በቃ እና እጄ ለሰር ኢዩቲዩብ ብሎ ነው በቃ ልክ ብድግ አድርጌ እንደዚህ ሳርግ በስማም ሹካው በማጅራቱ ወጣ ምናምን ብሎ ሲያስቅብኝ በጣም ተናደድኩ። ወጥ ሄድክ? አዎ እኔ ፓስታ መብላት ካቃተኝ ጥበብ ትፋረደኝ ብዬ ገፍትራ ታውርደኝ ከመድረክ ላይ ገፍትራ ራሷ ትወርውረኝና በቃ ይቅርብኝ። ከዛ በኋላ እንደው ፓስታ ማብላት ካልቻልኩ ብዬ ነው የወጣሁት። ወደ መሳለሚያ ወደ መርካቶ ገባሁኝ እና ፓስታ እዛው ሰፈርም አዝዤ በላሁ። ምንም መብላት አላቃተኝም። በሹ ጥበቡ ላይ ነው ለካ እንትኑ የነበረው ገባ ያበላሉ። የቲያትር ጥበብ ሲሆን አለው የራሱ ብለን ውጭ እንደምበለው አይደለም እንደበለው አለ። ሹካ ያነ እንደዚህ አድርጉ ሹካውን ለካ ሳስተያየው ሹካው እንደዚህ አድርጌዋለሁ እኔ እጄ ላይ ስላልያዝኩት በዛ ምክንያት ነበረ። በዛ ምክንያት አንድ ቲያትር ላይ ቴዎድሮስ ነው ገርሞኛል። የጣሊያን ወታደሮችም እናንተ የኢትዮጵያ ወታደሮችም እናንተ እየሆናችሁ የኮረስ የሚባል አለ ብዙ ቲያትሮች ላይ ግር ተብሎ የሚገባበት ነው። ኮረስ አተዋል እንዴት ነበር እሱ? ከመድረኩ ጀርባ ገብታችሁ የቴዎድሮስ ወገን ሆናችሁ ከዛ ጣሊያን ሆናችሁ በሙሉ የተስፋዬ ሲማ ተማሪዎች ነን። ከዛ የሄድነው ቴዎድሮስ ላይ በኮረስ የገባ ነውና የንግስቲቱ ወታደሮች ሲሆን የንግስቲቷን የአገር ውስጥ ነጭ በነጩ ለብሰህ ትመጣለህ። ቁመህ ጠብቀኝ ይዘህ ምናምን ከዛ ቱር ብለህ ትገባና ወይ እዚያ ላይ ደርበህ ደግሞ የጣሊያን ኮቱ ምናምን ታረግና የጣሊያን ኮፍያውን አድርገህ ትመጣለህ። የጣሊያን ወታደር ትሆናለህ። ወደ 40 ልጆች ነው ምናምን ነገር ነው በቃ እንደዚያ ነበር ሲሰራ የነበረው። እኔ እዚያ ላይ በኋላ ደጃዝማች በለጠ የሚባል ካራክተር ተሰጠኝ። ከዚያ በኋላ በቃ ኮረስ አይደለሁም ያው እንደ ተዋናዮቹ ተዋናይ ሆኜ ያው እዚያ ላይ ሰራ ነበር። ከፍ ያለ ገጽ ባህሪ ያገኘና እንደ ስቴጅ አገኘ ማለት እኮ ያኔ ዲያሎግ ተሰጥቶ ስቴጅ ላይ ከሰራኩ ትልቅ ተዋናይ ሆንክ እንደማለት በቃ እነሱ ተራ ላይ ተበደብክ ማለት ነው። ስሜቱ ምንድነው ግን የኢትዮጵያ ወታደር ሆነ ስትሰራ አገር ፍቅር ስሜት ያንተከትካል። ከዛ ወዲያ ልጉጥ ብለህ ጣሊያን ደግሞ ዝም ብለህ ትቆማለህ። የሚናገረው ጣሊያኑ ነው። ኢትዮጵያዊነት ምናምን አይሰማም። እዛ ላይ ጣሊያን ሆነ ምንም እንትን አይልህም ለመሰል በቃ ይህን መሳሪያ ይዘህ ነው የምትቆመው ገባ። እዚያኛው ላይ ትንጎራደዳለህ። የኢትዮጵያ ወታደር ስትሆን ትንጎራደዳለህ። እዚህኛው ላይ ግን ዝም ብለህ ትቆማለህ። በቃ
ለመታየት ብቻ ነው የምትቆመው። ታዲያ ወታደር ሆነ እና በኋላ ትመታለች። ትመታለህ። አንተን ከቴዎድሮስ ቲያትር ባሻገር አምባሳደር አይቻለሁ። ሚኒሊክን ሆነ ደግሞ እሱ ትልቅ የአድዋ ነገር ነበር። አንድ ትልቅ እኮ እምዬ ሚኒሊክ እንዲያውም ብዙዎቹ ትላል ቁርጥ እምዬን ነው እያሉኝ የነበረውና ሆኜ ነው እዚያም ላይ የሚገርመህ እኔ ትልቅ ሰዎች መምሰል ነገር የሚባለው ነገር ትንሽ ይከብደኛል። እኔ መሆን ነው የምፈልገው። በቃ አሁን ቅድም እንዳልኩ ለምሳሌ ማንንም መምሰል አልፈልግም፣ ግን ሆኜ ብተውን ደስ ይለኛል። በቃ ከነበረው ነገር አሁን እከሌን መስሎ ሰራ፣ እከሌን እንደዚህ ካሁን ሆኜ እከሌ ነው ተስፋዬ ይማም ሳይሆን እከሌ ነው የሚባለውን ነገር እንሰራ። ለምሳሌ ጄኔራል ሆኜ የምሰራበት እንትን አለ። አንድ ፊልም ነበረ። ምንም እኔን አታቀኝም። እዚያ ላይ ባለባበሴም ሆነ በምንም ሆነ በድምፄም ሆነ በምንም አታቀኝም። ገባ በቃ ጄኔራሉ ነኝ። እንዲያውም አንዱ ምንድን ነው ያሉ ጦሩን ያስፈጀ ጄኔራል ነው የምትመስለው በቃ አክቲንግ ምናምን ነገር ያለው እና ሚኒሊክም ላይ ያን ነገር ነው መሆን ያለበትን ነገር አደረኩኝ፣ አጠናሁኝ። በዳይሬክተሯም በደራሲውም ድጋፍ ገባ ቁርጥም የሚልክን በቃ ምንም የምታወጣው ነገር የለም። ብዙዎቹ ያመኑበት ነገር ነው። አቶ ጌታቸው ደባልቄ ናቸው ወደዛኛው የወሰዱ ወደ ቴዎድሮስ ላይ አቶ ጌታቸው ደባልቄ ናቸው። ያኛው የአበው ከያንያን ቴዎድሮስ ላይ ማለት ነው። አበው ከያንያን ነው። ስለዚህ መሆንን ነው እኔ መሆን ነው ሆኜ ደስ ይላል። በጣም ብዙ ስራዎች ነው የሰራውና እንግዲህ በየመሃሉ ደግሞ አንዳንዶቹን እየጋበዝኩ መሄድ ፈልጌ ነው ለአድማጮች። የሲኦል ሙሽሮች ላይ አንተ የትኛውን ገጸ ባህሪ ነበር የተጫወትከው? እንዴት ነበር እዛ ጋር ያለህ ትዝታ? የሲኦል ሙሽሮችም ላይ አቶ አስቻለው የሚል ካራክተር ነው ትዝ የሚለኝ ነገር ስሙ እንዲያውም አሁን ትዝ አለኝ። ብዙ ጊዜ ግን ላስታውሰው እየፈለግሁ አንተ ስሙ ትዝ አይለኝም ነበር እና አቶ አስቻለው የሚባለው በጣም ጨካኝ፣ ቤተሰቡን ሁሉ ለሀብት ብሎ የሚጨርስ ነው። ዘመድ አዝማዱ ለሀብት ብሎ የሚጨርስና ሚስቱንም ይበድላል፣ ውጭም ሴት ጋር ይቀብጣል ምናምን እና በጣም ጨካኝ ሰው ነው። በነገራችን ላይ የጨካኝነት ስራ የጀመርኩት በዚያ ነው። በዚህ በሲኦል ሙሽሮች ነው የሚጀምረው። ጨካኝ ካራክተርን መስራት የጀመርኩት። በጣም ብዙ እኮ ናቸው። ያልኖርኩት ልጅነት የሚላለ እሱም ጨካኝ ሆኜ ነው የሰራው። እዚህም ላይ ጨካኝ ነው። ልጁን የሚደፍር አባት ነው እሱም። እዚህም ላይ ጨካኝ። መንትዮች ላይስ? መንትዮች ላይ አንድ የሆነ ሙስሊም ሰው ነው ሙስሊም ሆኜ ነው የሰራሁትና የልጆቹን ብቻ አፈላላጊ ይሆን መንትዮቹን ምን እንደሆነ ረሳሁት እንጂ እዚያም ላይ ሰርቻለሁኝ። ግን በሙስሊም ልብስ ነው በጀለቢያና በእንትን ነው የሰራሁት። ረሳሁት። በጣም ረጅም ጊዜ ነው። እስቲ እነዚህን ሰራህባቸውን ለአድማጮችም እንዲያውቋቸው ልዘርዝራቸውና ከዚህኛው ይሄን ብንጋብዝ የምትለኝ ክፍል ካለ እሱን እንጋብዛለን። ብዙ ስለሆነ ነው። መንትዮች አለ፣ ቀደም ሲል እንዳነሳ ነው። አትንኩት አንተ የሰራህበት ነው። የነገን አልወልድም፣ ቁራኛዬ፣ ሀረግ፣ ግን ለምን እንደገና ለምን ብቻ የሚላለ፣ ዶቃ፣ ጥቁር ፈርጥ፣ መክሊት፣ ትናንት፣ የመሃን ምጥ፣ ድል አድራጊው፣ ላይን፣ ሰውየው፣ ረመጥ የሚላለ ነው። ረመጥ አለ። ረመጥ በቅርብ ጊዜ ነው፣ የዛሬ 2 ዓመት ነው እዚህ እንትን የተመረቀው። እንዲያውም ኢሊያና ሀገር ስጭኝ የሚላለ፣ ሀገር አለ፣ ለመድረስ፣ ድንበር፣ ሲሳይ ነው፣ ሲትኮም ነው፣ ያልተሄደበት፣ የእግር እሳት፣ ትርታ፣ ሞጋቾች አሁን ራሱ በቴሌቪዥንም እየታየ ስለነበር ብዙ ሰዎች ጋር ሳባውያን አለ፣ ኮንስታብል፣ ኢንጂነር ኤርሚያስ፣ ዥዋዥዌ፣ ሸብረብ፣ በስንቱ ካምፓስ። ይሄ ካምፓስ ቀረጻ ላይ ያለ ስራ ገና ያመጣ ነው አይደል? ቀረጻ ጨርሰናል፣ ግን ያው ኦልሬዲ አሁን ቅርብ ጊዜ ይጀምራል ተብሎ ነው እንትን የሚለው። ችሎት ላይ ደግሞ አለ፣ የቴሌቪዥን ህግ ላይ አፋፍ የሚል ላይ ሰርቻለሁ። አፋፍ ዴስቲቪ ላይ ነው። ዴስቲቪ ላይ እንዲያውም አሁን ቀረጻቸው ያለቁ ወደ 3 ነው 4 ስራዎች አሉ። ርዕሳቸውን ያላወቁ አሁን እየቀረቡ ያሉ ናቸው እነሱ። አፋፍ ቆይቷል፣ አሁን ሲያቀርቡት ነው ያየሁት እንጂ ሌሎች አሉ። ሌሎችም እዛ እንትን ብለው ወረፋ ይዘዋል ምናምን ሲባሉ የነበሩ ብዙ ስራዎች ናቸው። በጣም ብዙ ናቸው። ችሎት ላይ ደግሞ ያው ህግ ጉዳይ ላይ ዳኝነት ላይ ችሎት ድራማዎች አሉ። ጥላሁን ግዛው የሚያስተባብሩበት ነው። አጋፋሪ አለ። እንግዲህ እነዚህ የቴሌቪዥንና የፊልም ስራዎች ናቸው። ወደ ቲያትር ስንመጣ ቴዎድሮስ አይደለ፣ በጅሮንድ ተክለሐዋርያት ተክለማርያም፣ አባትየው አለ፣ ሰጣ ገባ፣ የዳዊትን ዚራ፣ የጥላሁን ዘውጋ፣ ስንጥቃት የሚል አለ፣ ዋዋጎም አለ፣ የጥላሁን ዘውገ አይደል፣
ከዛ ባሻገር ዩቲዩብ ላይ የተለያዩ ፕሮግራሞች አሉ አይደል የምትሰራቸው ቤተሰብ እሳት ወራሽ የሬዲዮ ድራማ እዚህም እኛ ጋር ሸገር ወፌ ቆመች ላይ ከናለማየሁ ጋር ከነማዛ ጋር ተሰብሰበ አይደል አዎ ከነማዛ ወርቁ ጋር ቢላል ቲቪ የቢላል እንግዳ አቅራቢና አዘጋጅ ነበር ካንተ ራስህ አይደል የሲዲም ደግሞ ስራዎች አሉ ዳናዊ ብዙ ስራዎች አሉ አሁንም እንግዲህ ወደፊት በጣም ብዙ እንጠብቃለንና ከሲራክ ታደሰ ጋር ስትተውን ምን ተፈጥሮ ነው ላብ እንደ ፍልውሃ ሰመጠኝ ስትል ሰምቻለሁ ምንድነው የሆነው እዛ እንትን ነው ሲራክ ጋር እንትን እኮ ነው ቴድሮስ ቲያትር እኮ ቴድሮስ ላይ ነው ይሄ አዎ ቴድሮስ ቲያትር ላይ ነው እና የመጀመሪያው ነው የተሰጠኝ እንትን ይሄ ደጃዝማች በለጠ እሱን ተሰጥቶኝ ጋሽ ጌታቸው ደባልቄ ሮብለት ጠሩኝ ሰጡኝ አነበብኳት ሮብለት ነው እሁድለት ጠሩኝ ማለት ሰለሞን ሙላት ነበር እዚያ ላይ የሚሰራበት የነበረው ሰለሞን ሙላት ታሞ ቀረን አንድ ሳምንት ያው በመጀመሪያው ቀን የሚሳረገባቸው ስቴጅ ማለት ነው ከዛ ለማን ልስጥ ብለው ሲያስቡ እኔን ነው ከዛ ከኮረሶች መሃል እኔ መረጡ ምክንያቱም መጀመሪያም ሲያስጠሩኝ በሬዲዮ ድምጼን ሰምተው ነው ኢትዮጵያ ሬዲዮ ላይ ወጣቶች ፕሮግራም ላይ ጭውውቶችን አቀርባለሁ ግጥሞች መነባንቦች ምናምን ስለማቀርብ በዛን ያስጠሩት ያ ልጅ ያንደው ድምጹ በጣም ወደዋለሁና ጥሩልኝ ብለው ነው ለሽለላና ቀረርቶ ነበር እሳቸው ያስጠሩኝ እኔ አልችልም ሽለላና ቀረርቶ የሌለውበትም ከዛ በኋላ እዛው ኮረሶች ጋር እየሰራሁ ያለው ምን ተፈጠረ ሰለሞን ሙላት ከስቴጅ ቀረ ማለት ነው እና ያው ከፍሎ የገባው ሰው ገንዘቡ ይዞ ተመለሰ በዛ ሰዓት ላይ በሚቀጥለው ሳምንት ማንን ላድርግ ማንን ካስል አድርግ ብለው ሲያስቡ እኔን አሰቡና እሁድ ለተጠሩኝ ግጥሙ ሰጡኝ አንድ ፔጅ ናት ትላንት ለአባቴ እንደነገርኳቸው እርግጥ ነው ነገሩ ድል ማድረጋቸው ምናምን የምትልናት እሷ ተሰጠች ግን ከነሲራክ ጋር ስቴጅ ላይ አልተለማመድኩትም በሁለተኛ ደረጃ ደግሞ ነሲራክም ሲለማመዱ እኛ ባክ ስቴጅ ነን ገባ ኮረስሎን ግባ ስትባል ነው የምትገባው ወይ ደግሞ እንትን ተመለስ እንትን ስትባል ነው የምትገባው ወደ መድረክ ስትጠራ ትገባለህ ስትወጣ ትወጣለህ መጀመሪያ ላይ ቁጭ ብለን ደግሞ ያንን በስነ ስርዓት አላየ ነው ቲያትሩም ማለት ነው እና ሲራክ ጋሽ ጌታቸው አስነበቡኝ እስኪ ና አሉኝና እዛ ካፌው ብሔራዊ ቲያትር ካፌው ላይ ጨረስካን በጨረስካሉኝ አዎ ጨረስኩ በቃ እስኪ በለው አሉኝ ባልኩት በቃ ይሄን ነው የምፈልገው አሉ ስቴጅ ላይ ማን እንትን ይበለኝ በቃ ይሄን ነው ገብተህ የምትናገሩ አሉኝ እሺ አልኩ ከዛ ስገባ ሲራክ ልክ ምን ብሏል እንትኗ መላእክተኛ መጥቷል ከጦር ሜዳ እንደዚህ ቴድሮስ መሸነፉ ነው ምናምን ብቻ የሆነ እንትን ይዞ ይመጣል ሲመጣ መልእክቱን ግን የነገርኩት እኔ ነኝ ገባ እሱ ግን ምን ብሎ ተናግሯል በህልም ያየው ብሎ ለሴትዮዋ ለንግስቲቷ ተናግሯል አሁን ከዛ እንደዚህ መላእክት ይዞ መጥቷል ከጦር ሜዳ ትናንት የነገርኩትን እኔ በህልም ያየሁትን ነገር ሊነግሮት የመጣ መላእክተኛ አለ ይላቸዋል እስኪ ግባ በለው ሲሉ ሲገባ ትላንት ለአባቴ እንደነገርኳቸው ብዬ ስጀምር ይላል እሱ ያደነባብራል ገባ ምን ጉድ ተፈጠረ አልኩ እኔ በቃ ምን ተሳስቼ ነው ምናምን ብዬ ገደል ገባሁ ትላንት ለአባቴ እንደነገርኳቸው ሲል በቃ ተሳስቻለሁ ማለት ነው እኔ ተሳስቼ ነው ብዬ በቃ የመጀመሪያ ነው ስቴጅ ከዛ በቃ በጀርባዬ ነው አልኩ የፈላው አይገባው በቃ የራስህ ላብ እንዴት ነው አንተ ቆዳህን የሚልጥ አይነት ላብ ሲሰማ ከራስህ ሰውነት ውስጥ የሚወጣ ላብ የፈላ ውሃ ነው የሆነብኝ እኔ እና በቃ በመሀል ላይ ተነኩና ትላንት ለአባቴ እንደነገርኳቸው እርግጥ ነው ነገሩ ድሌ ማድረጋቸው ሲል ጠቅላላ ጠፋብኝ በቃ ሲጠፋብኝ ነቢዩ ማን ነው የሚባል ልጅ አባቱ የዓለም የሲኒማ ራስ አርቲስት ነበረና እሱ ነቢዩ ማን ነው በቃ የአባቱ ስም ጠፋ እሱ ነበረ መጽሐፉን ይዞ ከመጋረጃው ጎን በእኔ በምናገርበት አጠገብ ቆሞልኛል ከዛ ነገረኝ በቃ እንደዚህ የሚጠቁሙ ሰዎች አሉ ሲጠፋብኝ የሚጠቁማልና ሲያቀብለኝ በቃ ለበለብኩትና ያለማቋረጥ ከዛ እጅ ነሳው ሄደ ወደዚያ ምናምን አሉ ሴትዮ እሺ ብዬ
በቃ ተሳስቼ ነው ማለት ነው። እሳቸውም የመጨረሻው ሂድ ግባ ወደዛ ምናምን ነገር ሲሉ ሂድ ውጣ ምናምን ነገር ሲሉ እሷንም ረስቻታለሁ፣ አላውቃትም፣ አልተሰጠኝም፣ ገና አልተገናኘሁም፣ ከአክተሮቹ ጋር አልተናበብኩም። ከዚያ በኋላ ውስጥ ገባሁ፣ ጭንቀት ውስጥ ነበርኩ በዚያ ሰዓት ላይ። ለካ ያው ሲራክም ልክ ነበር፣ እኔም ሲራክን አሁን ዝም ብዬ ገብቼ መናገሬም ልክ ነበርኩ። እሳቸውም ደግሞ ወይዘሮ አስካለ መነሻዋ ሂድ ውጣ ምናምን ማለታቸው ልክ ነበሩ። ለካ ቲያትሩ ላይ የነበረ ነገር ነው። እኔም ወጥቼ መሄዴ ትክክል ነበረ። እኔ ግን ድንብርብርብር ያልኩት ሳስቻለሁ። የመጀመሪያ ነው፣ አልተነገረኝም። ከአክተሮቹ ጋር ምንድነው አልተናበባችሁም። ሬዲዮ ድራማ እንግዲህ እዚሁ ሸገር አሁን ያለንበት ቤት ወፌ ቆመች ሰርቻለሁ። ልክ ነው። ወፌ ቆመች የሆነ የኮንዶሚኒየም ግቢ ዘበኛ ነው ምናምን ነገር ሆኜ ሰርቻለሁ። እና አለማየሁ የኮንዶሚኒየም ላይ የሚኖሩ ሰዎች ምናምን አይነት ነገር ሆነው መዓዛ ነው ማነች የምትባለው ልጅ መዓዛ ወርቁ አለች። የመዓዛ ወርቁ ስራ መሰለኝ። ከእነ አለማየሁ ጋር ሰርቻለሁ። ከእሱም እንጋብዛለን። እንግዲህ እንዳልነው ቀደም ሲል እዚህ በስንቱ ላይ አሁን ጎልቶ እየታየ ነው፣ ቀጣይም ነውና ከቴሌቪዥን እይታ ውጪ አሁን ብዙ ሰዎች ውስጥ ገብተሃልና እንዴት ነው ሰው እየተቀበለህ ያለው? መንገድ ላይ ስትሄድ አሁን መንገድ ላይ ገለታ ነው የሚሉ ከህፃናቶች የሚገርም በቀደም ዕለት ጊዮርጊስ ጋር ጓደኞች ጋር ለሆነ ስራ ተቀጣጥረን እዚያ ጋር ፖሊስ ኮሚኒቲ ነገር አለች አለ እዚያ ጋር ቆም ያለውና ልጅቷ እያየችኝ ሄዳ ከነገና ጊዮርጊስ ቤተክርስቲያን ደርሳ እያለቀሰች ተመለሰች። ከእናቷን ከኋላ ይዛ ማለት ነው። ይቅርታ ምናምን አለች። አቤት ምን ነው ስላት ጋሼ ፊልም ሰሪ ነህ አይደል አለች። አዎ እንትን በስንቱ ላይ ትሰራለህ አይደል? አዎ በስንቱ ላይ እሰራለሁ። ገለታ ነህ አይደል? አዎ ገለታ ነኝ። ምን ነው ምናምን በቃ ፈርምልኝ ምናምን። ቆይ ተረጋጊ፣ እንዲህ ምን ሆነች ነው ምናምን። እንባ ሁሉ መጣ ገባ። እንዴት ነው እንደዚህ በስክሪን የሚያደንቁ የሚወዱ ሰዎች እንደዚህ በአካል ሲያገኙ አገኘዋለሁ ብለው አያስቡም እና እንባ ይተናነቃል። ህፃናቶች በተለይ መኪና ውስጥ ሆነው ካዩኝ ወይ ውጭ ላይ ቆሜም ካዩ መንገድ ላይ ካዩኝ አስቁመው መኪና አባታቸው ጋር አስቁመው ፎቶ ይነሳሉ ከኔ ጋር እና በጣም ደስ የሚል ነገር ነው ያለው አቀባበል። አንተ በፊት ወደዚህ ጥበብ ከመምጣት በፊት እንደዚህ በጣም የምታደንቃቸው ሰዎች እነማን ነበሩ? እንደው አግኝቻቸው ለምሳሌ ዛሬ እኔ እንግዳ አድርጌ እዚህ ጠራ አቤን አበበ ባልቻን አገኘ ነው። እንደውም የገረመኝ ለመጀመሪያ ጊዜ ዛሬ በአካል ተገናኛችሁ። በጣም የሚገርም ነገር የአበበ ባልቻ በጣም አድናቂ ነኝ እና ከማድነቅም በላይ በጣም የምወደው ሁሉ ነገሩ የሚመቸኝ ነገር ነው። ተናግሬያለሁ ባለፈውም። በቃ አይኑ ላይ የምታየው ነገሮች እና ይቺ የለበጣለች በውስጥ እውነት ያልሆነን ነገር እንዴት ነው አስመስሎ የሚናገራቸው ነገሮች አላለም። እንደዚህ አይነት ነገሮች ከሱ ጋር በቃ በጣም የምፈልጋቸው የምወዳቸው ነገሮች አሉበት እና መቼም አገኘዋለሁ ብዬ አስቤ አላቅም አበበ ባልቻን ያው በስክሪን ከማየት ውጭ። ዛሬ እዚህ ሳገኘው አላየኝም እንዴት እንደተቀመጠበትኩ ጥሩ አጋጣሚ ሆነ። ታደንቀው ሰው በጣም የምወደው የማደንቀው ነው። ከተስፋዬ ገብረሃና ጋር ተገናኝታችሁ ታውቃላችሁ? ተገናኝተን አናውቅም፣ ግን የሆነ መመሳሰል እንዳላችሁ ሰው ይነግረኛል። አሁን እኔ ከተስፍሽ እዚህ ጋር ነበር፣ እሱም አንድ ወቅት የኔ እንግዳ ነበር እና ሳይ የሆነ ሰዓት ላይ ከተስፋዬ ገብረሃና ጋር ማወራ ይመስለኛል። የመመሳሰል ነገር አላችሁ። እንትን ነው እንመሳሰላለን። እንዲያውም አንድ ጊዜ አንዷ ስትጋብዘኝ በቃ አብራኝ ፎቶ ተነሳች ምናምን ጋበዘችኝና ምን እንዳለች ታውቃለህ? በበለጠ ግን ከአንተ ይልቅ ባለቤትህን ነው ማደንቃት አለች። ብጽዓትን ነው አለች። ከአንተ በበለጠ ባለቤትህን በጣም ወዳታለሁ አለች። እንዴት ብለሽ ማና የት ታውቂያታለሽ ምናምን ስላት ውይ ብጽዓትማ ደንበኛ ማናች በጣም የምወዳት ጓደኛዬ እኮ ነች ምናምን አለች። ለካ ተስፋዬ ገብረሃና መስየባት ነው። አሁን እንግዲህ በጥበብ ስራ ውስጥ ነው ያለው ሙሉ በሙሉ ወይስ ሌላም ነገር ህይወት ይደጎማል? እንዲህ አድርጎ ነው በጥበብ ብቻ አይገፋም። በእኛ ሀገር በጥበብ ሆሊውድ አለ ቦሊውድ አለ ያለ ነው አባዬ። ሌላም ነገር ተፍተፍ ትላለህ ምንም አይደለም። ስለዚህ የኛ ሀገሩ ምንድን ነው መሰለ ትልቁ ነገር እኔ ባለሁበት አሁን እንትን
እኔ በኪነ ጥበብ ክብር ስም አክብሮት አግኝቼበታለሁ እንጂ እኔ ገንዘብ አግኝቻለሁ ብዬ አልልም። በሱ እየኖርኩ አይደለም። በሌላ ነገር ራሴን ደጉማለሁ። ሌላ ስራ አለ፣ የትራንስፖርት ስራ አለ። በዚያ ያው ቤተሰቦቼን ራሴንም ደጉማለሁ። የጭነት አገልግሎት ስራ እንሰራለን እና እንጂ በኪነ ጥበቡ ብቻ እንትን አለም። አሁን ያው በነበረው እውቅና ያው ተደራዳሪ የመሆን ተደራዳሪ ቢመጣ ይመጣል፣ ባይመጣም ደግሞ በቃ ምንም ከዚህ ያለፈ ነገር የያዙ ሰዎች ብዙም የሉም። ከእውቅናና ከመከበር ባለፈ ሀብት አፈሩ ብዬ የምላቸው በእኛ ሀገር አርቲስቶች አሉ ብዬ አላስብም። እና ግን ምንድነው አንድ ፕሮዲውሰር እሱ አመት ሊኖርበት የሚችለውን እንትን ለኔ ደግሞ ቢያንስ አንድ ወር መኖሪያ እንኳን ሊሆነኝ የሚችል ነገር ሊያኖረኝ የሚችል ገንዘብ ሊከፍለኝ ይገባል ባይነኝ ነው። ያው ገባ ከነጭራሹም ያችን አንድ ወርም እንኳን ሊያኖር አንድ ቀን ሊያኖርህ የማይችል እንኳን ክፍያህን እከፍልሃለሁ ብሎ ይዞብህ የሚሄድም አለ። ግን አሁን ቢከፍሉ የተሻለ ነው ብዬ አሁን ተደራዳሪ ነው። ብዙዎቹ አሁን ዝም ብዬ ነው ተውቋቸዋል። ዩኒት አይዞኝም። በቃ ችግር የለም ተስፍሽ ተባብረን እና አብረን ስራ ምናምን አብረን እናድጋለን ይላሉ። ግን ይዘው ላፍ ይላሉ። ነገ በነጋታው ወይም በሌላ ጊዜ ባጠገብ ቪትስ ይዞ ሲመጣ ታየዋለህ። ያንተን ትንሽ ብር ላለመክፈል ብሎ ማለት አልፎ ሁሉ ይሄዳል። ስለዚህ እንደዚያ ከሚሆን አሁን እኔ ያው ክፍያ ጠያቂ ነኝ። በደንብ እጠይቃለሁ። ከተከፈለኝ ተከፈለኝ እሰራለሁ። ካልተከፈለኝ ደግሞ አላሁ አለም በቃ ብተውም በሌላ ስራ ኑሮ ይኖራለሁ። በቃ ምንም እንትን የሚለኝ ነገር የለውም። በጭነት መኪናው የጭነት የህይወት ጭነት ስራዬ ያደኩበት ነው። ለአርቱ ፍቅር ነው እስካሁን በዚህ ውስጥ እኔ የኖርኩትም አሁን በፍቅሩ ነው እንጂ የምሰራው እኔ በተለየ ክፍያ በጣም ጥሩ ነው ብዬ የምለው ክፍያ ተከፍሎኝ አይደለም። ለአርቱ ያለኝ ፍቅር ነው፣ ለጥበቡ ያለኝ ፍቅር ነው። ከሱ እንደው የሚጠብቁ ምናልባት ፕሮዲውሰሮች እንደው ሊያገኙ ይችሉ ይሆናል፣ ሊያተርፉ አትራፊ ሊሆኑ ይችላሉ እንጂ እኔ ተዋናዩ አትራፊ ነው ብዬ ተመልካቹ ግን እንዴት ነው የመጣ ነው ወደ ቲያትር? በእኛ ጊዜ ጥሩም ነበር ጥሩም አልነበረም። በኋላ ኦዲየንስ ቀንሶ ነው እንጂ ዋዋጎ ትልቅ ቲያትር ነው አሉ ከተባሉ ቲያትሮች ሁሉ በጣም አሪፍ የተባለ ነው እና በውጭ ሰዎች እንደው አሁን የተመረጠም ነው። ሌሎችም ቲያትሮች አሉ፣ ግን ኦዲየንስ ወደ ቲያትር ቤት መምጣት አልቻለም። እሱን እንግዲህ ወደ ቲያትር ቤት የማምጣቱ ሁኔታ ምን መንገድ መከተል እንዳለበት አላቅም። እንግዲህ አርቱ ላይ ያለው ማህበረሰብ ይመጣል ይቀንሳል። በቃ ብዙም አይደለም፣ ያን ያህል እንደ ድሮ አይደለም። እንደ ድሮ ቲያትር ቤት በር ላይ ተሰልፎ እኔ ትዝ ይለኛል ቴዎድሮስ ቲያትር ስናሳይ እንደ ብሔራዊ ቲያትር በዚህ በአንበሳው ፊት ለፊት ወደ ጀርባ ይዞራል፣ በታች በኩል ደግሞ በኮሪዶር ወደ ታች ይሄዳል ሰልፉ የነበረው ቲያትር ለማየት የሚገባው ህዝብ ማለት ነው። መልካም ነው። አመሰግናለሁ ተስፋዬ። ሌላ የምትለው ነገር አለ ካለ እንግዲህ ሜዳው ሌላው እንግዲህ ምንም እንትን የምለው ነገር የለም። እዚህ ድረስ እንግዲህ ጠርተህ ስቱዲዮ ድረስ ጠርተህ ስላስወራኸኝ አመሰግናለሁ። ሚስቴሬን ስላስጎለጎልከኝ አመሰግናለሁ። እንዴ ሸገር መዝናኛ